በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሰሞነ ሕማማት በአምስተኛው ቀን በዕለተ ዓርብ የሚጸለይ ድርሳነ ማህየዊ። በአብ በወልድ በመንፈስ ቅዱስ ስም በማመን ሁሉን የሚታደግ ሁሉን የሚያድን የጌታችን የመድኃኔ ዓለምን የሞቱንና የመከራውን ነገር የሚናገር በዕለተ ዓርብ የሚነበብ የሚጸለይ ድርሳን ይህ ነው። ጲላጦስም ይህንን ነገር ሰምቶ ጌታችን ኢየሱስን ወደ ውጭ አወጣው። በዕብራይስጥ ንጥፍ ደንጊያ በሚሉት ሊቶስጥራ በሚባል ቦታ በወንበር ላይ የተቀመጠ። 6 ሰዓት ሆኖ ነበረና ፋሲካቸው አለፈባቸው። ጲላጦስም አይሁድን ንጉሣችሁ እነሆ አላቸው። እነርሱም ሰቅለህ በሞት አረቅልን ብለው ጮኹ። ጲላጦስም ንጉሣችሁን ልስቀለውን አላቸው። የካህናት አለቆችም መልሰው እኛስ ያለ ቄሳር ንጉሥ የለንም አሉት። ጌታችን ኢየሱስን ስቀሉት ብሎ ሰጣቸውና ጌታችን ኢየሱስን ተቀብለው ይዘውት ሄዱ። ከዚህ በኋላ ያለበሱትን ነጩን ሐርና ቀዩን ሐር ገፈው ልብሱን አለበሱት። ቁመቱ 17 ክንድ የሚሆን የሚሰቀልበትን እንጨት አሸክመው ሊሰቅሉት ወሰዱት። ሲወስዱትም የቀራንዮ ሰው ስምዖን ከዱር ሲገባ አገኙት። ጌታችን ኢየሱስን የሚከተለው ዘንድ መስቀሉን አሸከሙት። የጦር መሳሪያ ይዘው የተከተሉትም ጭፍሮች 580 ናቸው። ከእነርሱም ጋር የተባበሩ ሌሎችም ሰዎች 230 ናቸው። ሴቶችም ተከትለው ያለቅሱለት ነበር። ጌታችን ኢየሱስም ተመልሶ አይቶ የእስራኤል ልጆች ለእኔ አታልቅሱ፣ ለራሳችሁ ለልጆቻችሁም አልቅሱ እንጂ አላቸው። መካን የሆኑ ሴቶች፣ ያልወለደችም ማኅፀን፣ ያላጠቡም ጡቶች ንዑዳን ክቡራት ናቸው የሚሉበት ወራት ይመጣልና የዚያን ጊዜ ተራራው ተንዶ በተጫነን ምድሩ ተከፍቶ በዋጠን ትላላችሁ። በዚህ በእርጥብ እንጨት እንደዚህ ያደረጉ ደረቅ ቢያገኙ እንዴት በሆኑ። ከእርሱም ጋር ይሰቅሏቸው ዘንድ ክፉ ሥራ ይሰሩ የነበሩ 2 ወንበዴዎችን ወሰዱ። ጌታችን ኢየሱስም የመስቀሉን እንጨት በመሸከም ደክሞ ወዛ። ትከሻውም ሊሰበር ደረሰ። የሚፍገመገሙትን የሚደግፍ የወደቁትን የሚያነሳ እርሱ ሲሆን መስቀሉን እንደተሸከመ በጎዳና ላይ 5 ጊዜ ወደቀ። በወደቀም ጊዜ የዘንባባ ገመድ በአንገቱ አግብተው 3 ኃይለኞች ጎተቱት። ወደ ሰርጉ የተጠሩትን ሰዎች በመታረዱ ደስ የሚያሰኝ የላም ፍሪዳ ነውና ለመሰቀልም ፈጥኖ ይሄድ ዘንድ እስከሚሰቀልበት ቦታ ድረስ በበትር እየመቱ እየገፉ ወሰዱት። በጎዳና የዘገየ እንደሆነ ልጆቹን ስላዳነለት ጲላጦስ መጥቶ ከመስቀል ያድነዋል ብለው እያዳፉ ወሰዱት። ቀራንዮም በደረሱ ጊዜ ደረት የሚሰነጥቅ ጉሮሮ የሚያነቃ የዝሆን ሐሞትና ከርቤ የተቀላቀለበት ጠጅ ጌታችን ኢየሱስን አጠጡት። እርሱም ጥቂት ቀምሶ ተወው። እንደ ወንበዴዎች ጥሩ ጠጅ አላጠጡትም። ጠጅ አጠጣ ነው እንደሆነ ከስካሩ የተነሳ የችንካሩ መከራ አይሰማውም፣ ተሰቅሎም ጻር ሳያገኘው ይሞታልና አሉ እንጂ። አይሁድም ጌታችን ኢየሱስን ከመስቀሉ ላይ ወጥቶ ክንድ ያህል በተረፈ ችንካር ላይ በጀርባው አስተኙት። ይኸውም ችንካር በደረቱ ዘልቆ ወጣ። ደረቱንም ከመስቀሉ ጋር በአንድ ችንካር በጀርባው እስኪወጣ ቸነከሩት። መላእክት ግን በደረቱና በጀርባው የፈሰሰውን ደም በእሳት ጽዋ ተቀበሉት። ጌታችን ኢየሱስም እጆቹ ከመስቀሉ ዳርቻ እስኪደርስ ድረስ እጆቹን በገመድ እየጎተቱ በ2 ችንካር ቸነከሩት። መላእክት ግን የእጆቹን ደም በእሳት ጽዋ ተቀበሉት። የታመሙትን በእጆቹ ስላዳናቸው ፈንታ በእጆቹም ለምጻሞችን ስላዳናቸው ፈንታ የዕውሮቹን ዓይን በእጆቹ ስላዳናቸው ፈንታ በእጆቹም የሞቱትን ስላስነሳቸው ፈንታ ቸነከሩት። አንድ ሰው ወደ እርሱ እየማለደ መጥቶ እጅ ነሳው፣ ለመነውም። ልጄን ድዳ ደንቆሮ የሆነ ጋኔን ይዞታልና ይቅር በለኝ ዘንልኝ ብሎ ማለደው። ዘወትር እየጣለው
ፈጽሞ ያመዋል። ይልቁንም ከገደል ከእሳትና ከውሃ ይጥለዋል። ወደ ደቀ መዛሙርትህም ወሰድኩት፣ ማዳን ተሳናቸው አለው። ጌታችን ኢየሱስም መልሶ ሃይማኖት የሌላት ክፉ ትውልድ እስከ መቼ ድረስ ከእናንተ ጋር እኖራለሁ? እስከ መቼ ድረስ እታገሳችኋለሁ? ብሎ ወደ እኔ አምጡት አላቸውና ወደ እርሱ አመጡለት። ይህም ጋኔን ጌታችን ኢየሱስን ባየው ጊዜ ከምድር ጣለው፣ አማታው፣ አራገጠው። ጌታችን ኢየሱስም ሰው ሁሉ ሲሯሯጥ ባየ ጊዜ ይህን ጋኔን ተቆጣው፣ ከእርሱ ትወጣ ዘንድ ዳግመኛም ወደ እርሱ እንዳትመለስ አዝሃለሁ አለው። ብዙ ጊዜም አስጨንቆ 3 ጊዜ አማቶ ለቆት ሄደ። ብዙ ሰዎችም ሞተ እስከሚሉ ድረስ እንደ በድንም ሆነ። ጌታችን ኢየሱስም በእጁ ይዞ አንስቶ አቆመው። አይሁድ ግን ጌታችን ኢየሱስን እጆቹን በሁለት ችንካሮች ቸነከሩት። ዕውር የሆነ ሰው አምጥተው በእጁ ይዳስሰው ዘንድ ለመኑት። ጌታችን ኢየሱስም ይህንን ዕውር በእጁ ይዞ ከሰው ለይቶ ዓይኖቹን በምራቁ ቀብቶ ምን ታያለህ አለው። እርሱም ሰው እንጨት መስሎ ሲመላለስ ያለው አለው። ዳግመኛም ጌታችን ኢየሱስ ዓይኖቹን ዳሰሰውና ብሩህ ሆኖ አየ። ከቤቱ እስከሚገባ ድረስ የዳዊት ልጅ ኢየሱስ ይቅር በለን እያሉ በጎዳና የተከተሉትን ሁለቱንም ዕውሮች አዳናቸው። በጎዳና ተቀምጠው የዳዊት ልጅ ኢየሱስ ይቅር በለን እያሉ የጮኹትን ሌሎችንም ዕውሮች በእጁ ዳሰሳቸውና አዳናቸው። ጌታችን ኢየሱስም እንደ ሃይማኖታችሁ ይደረግላችሁ አላቸው። ያን ጊዜውን ዓይኖቻቸው ድነው አዩ። ልምሾ የሆኑትን አንካሶችንም ሰረቀ ወርህ እያየ የሚጥላቸውን በሽተኞችም ደዌ የጸናባቸውንም ጋኔን የሚጥላቸውንም አጋንንት ያደሩባቸውንም በእጁ እየዳሰሰ አዳናቸው። አይሁድ ግን ዕውር ያበራውን ድውይ የፈወሰውን ጌታ እጆቹን በሁለት ችንካር ቸነከሩት። ናይን በምትባለውም አገር የአንድ የድሃ ልጅ ቃሬዛ በድን አገኘ። ከእርሷም ጋር ብዙ የሀገሩ ሰዎች ለቀስተኞች ነበሩ። ጌታችን ኢየሱስም ባያት ጊዜ አዘነላት፣ አታልቅሽም አላት። ቀርቦ በድኑም በእጁ ይዞ አንተ ብላቴና ተነስ አለው። ይኸውም የሞተው ብላቴና ተነስቶ ተቀምጦ ተናገረ፣ ለእናቱም ሰጣት። አይሁድ ግን ሙት ያስነሳውን ሩኅሩኅን እርሱን ጌታን እጆቹን በሁለት ችንካር ቸነከሩት። ጌታችን ኢየሱስም ከደቀ መዛሙርቱ ጋር ይህንን ሲነጋገር ኢያኢሮስ የሚባል አንድ አገረ ገዥ መጣ። ጌታችን ኢየሱስንም ባገኘው ጊዜ ሰገደለት። አቤቱ ጌታዬ፣ ልጄ ሞተችብኝ፣ ነገር ግን መጥተህ እጅህን በላይዋ ጫነው፣ ልጄም ትድንልኛለች ብሎ ማለደው። ጌታችን ኢየሱስም ተነስቶ ሄደ። ከደቀ መዛሙርቱም ጋር ብዙ ሰዎች ተከተሉት። ከሹሙም ቤት በደረሰ ጊዜ ብዙ ለቀስተኞች ሲያለቅሱ ሲታወኩ አገኛቸው። ጌታችን ኢየሱስም ከዚህ ወግዱ አላቸውና ብላቴናይቱ ተኝታለች እንጂ አልሞተችም አላቸው። ሕዝቡም ሳቁበት። ሰው ሁሉ ከወጣ በኋላ ገብቶ እጇን ይዞ ጣቢታ ሆይ ተነሽ አላት። ተነስታም ተመላለሰች። እናት አባቷንም የምትበላውን ስጧት ብሎ አዘዛቸው። ከእስራኤልም ወገን የሚሆን አንድ ምውት በአንድ ቀን አስነሳው። ሌሎችንም የሞቱትን ሰዎች አስነሳቸው። በእጆቹ የተደረጉት ተአምራቶች ብዙ ናቸው። አይሁድ ግን ይህንን ሁሉ ተአምራት አድራጊውን እጆቹን በሁለት ችንካር ቸነከሩት፣ እግሮቹንም በአንድ ችንካር አንዱን ከአንዱ ጋር አንድ አድርገው ቸነከሩት። መላእክትም የእግሮቹን ደም በእሳት ጽዋ ተቀበሉት። በቤተ መቅደስና በየአዳራሾች ስለተመላለሱ ፈንታ ከዳን እስከ ቤርሳቤ በአይሁድ አገሮች ስለተመላለሱ ፈንታ ማዕበሉ እስከ ሰማይ ድረስ የሚወጣ የሚጮህ ጥልቁንም ባህር በመርከብና ያለ መርከብ ስለሄዱ ፈንታ በየብስ እንደሚሄድ ሰው በአዟሪ ባህር ላይ በእውነት ስለሄዱ ፈንታ በአይሁድ አገሮች ሁሉ ፈጽሞ የጠፉትን በጎች ለመፈለግ በየወሩ 3 ዓመት ስለዞረ ፈንታ ቸነከሩት። መከራም ቢያጸኑበት አልተቀየማቸውም።
እውነትን ለሚፈርድ ቸርነትን መለሰ እንጂ በመቸንከሩም የሞት ችንካርን አጠፋልን። ሔዋን በእግሮቿ ወደ ዕፀ በለስ ስለተመላለሰች እጆቹንና እግሮቹን በመቸንከር ከፍሏልና፣ በእጆቿም የበለስን ፍሬ ስለቆረጠች ፈንታ በእውነት የእግዚአብሔር ቃል በሥጋው ከመስቀል እንጨት ጋር ተቸነከረ። ጌታችን ኢየሱስንም በእንጨት መስቀል ላይ ሰቀሉት። ፊቱን ወደ ምስራቅ፣ ቀኝ እጁን ወደ ደቡብ፣ ግራ እጁን ወደ ሰሜን አድርገው በዚያ ሰቀሉት። የእግዚአብሔርን ሥጋ በሰቀሉ ጊዜ ሥጋን የተዋሃደ ቃልንም ሰቀሉት። በሥጋና በቃል መካከል ምን መለያየት የለም። ከእርሱም ጋር ሁለቱን ወንበዴዎች አንዱን በቀኙ አንዱንም በግራው በመካከላቸው ጌታ ኢየሱስን አድርገው ሰቀሉ። ሕዝቡም እርሱም እንደነርሱ ወንበዴ ነው ይሉት ዘንድ ሰቀሉት። እርሱ ግን ወዶ ከወንበዴዎች ጋር በእንጨት መስቀል ላይ ተሰቀለ። ልዑላን መላእክት ፈርተው በፊቱ ራሳቸውን የሚያዋርዱለት እርሱ በሚሰቅሉት ፊት መከራን ለመቀበል ራሱን አዋረደ። በከሃሊነቱ ሰማይና ምድርን ያጸና ከግርማውም የተነሳ ሰማያትና ምድር የሚንቀጠቀጡለትን እርሱን ደካማ እንጨት ተሸከመው። እርሱ ግን ከአብ ከመንፈስ ቅዱስ ጋር ያስታርቀን ዘንድ ከሰማይ ዝቅ ብሎ ከምድር ከፍ ብሎ በእንጨት ላይ ተሰቀለ። ኃጢአትን ያጠፋ ዘንድ በእንጨት ላይ ተሰቀለ። እርሱም ስለኛ በሥጋው በእንጨት መስቀል ተሰቀለ። ከኃጢአታችንም የሚለየን ዘንድ በቸርነቱም ያድነን ዘንድ ተሰቀለ። እርሱ ግን ሰማይን ይቀድስ ዘንድ በእንጨት መስቀል ላይ ተሰቀለ። በአየር ያሉ አጋንንትን የሚያዋርዳቸው ዘንድ ሙሴ አርዌ ብርትን በገዳም እንደሰቀለው እርሱም በእንጨት ላይ ተሰቀለ። በእርሱ ያመነ ሁሉ ይድናል እንጂ እንዳይጎዳ የክብር ባለቤት እርሱ ግን ስለኛ በእንጨት ላይ ተሰቀለ። አውቀውስ ቢሆን የክብር ባለቤት ጌታን ባልሰቀሉትም ነበር። ሰማይ ዙፋኑ፣ ምድር በእግሮቹ የተረገጠች ስትሆን ስለኛ በእንጨት ተሰቀለ። እርሱ ግን ተጠብቆለት ስላለ ስለ ምዕመናን ደህንነት የመስቀልን መከራ ንቆ አቃሎ ተቀበለ። ኀፍረትንም ናቃት። ለተሰቀለ ለእርሱ የማይሰግድ ቢኖር የተለየ የተወገዘ ይሁን። እርሱ ግን ስለ ዓለሙ ደህንነት በማዕዘነ ምድር ወደ ላይ ወደ ታች ወደ ግራ ወደ ቀኝ ሆኖ እንደ መጋረጃ በእንጨት ላይ ተሰቀለ። እኛን ከጻድቃን ጋር አንድ ያደርገን ዘንድ እርሱ ከበደለኞች ጋር ተቆጠረ። ጲላጦስና አይሁድም በደሉን የሚናገር መጽሐፍ ከራሱ በላይ ጽፈው አኖሩ። ጽሕፈቱም ይህ የናዝሬቱ ሰው ኢየሱስ የአይሁድ ንጉሥ ነው የሚል ነበር። ይህችንም መጽሐፍ ከአይሁድ ወገን ያነበቧት ብዙዎች ናቸው። ጌታችን ኢየሱስን የሰቀሉበት ቦታ ለአገር አቅራቢያ ነው። ጽሕፈቱም በጽርዕና በሮማይስጥ በዕብራይስጥ ነው። የካህናቱም አለቆች ጲላጦስን እኔ የአይሁድ ንጉሥ ነኝ ይላል ብለህ ጻፍ እንጂ የአይሁድ ንጉሥ ነው ብለህ አትጻፍ አሉት። ጲላጦስም መልሶ እኔ የጻፍኩትን ጽፌአለሁ። ይኸውም ጲላጦስ ጽፎ ከራሱ በላይ ያኖረው በደሉን የሚናገር መጽሐፍ ሁልጊዜ አጋንንት የጻፉትን የዕዳችንን መጽሐፍ ያጠፋልን ዘንድ ነው። በጎዳና የሚሄዱ ሁሉ ራሳቸውን እየነቀነቁ ጌታችን ኢየሱስን ሰደቡት። ቤተ መቅደስን አፍርሼ በሦስተኛው ቀን እሠራዋለሁ የምትል ሆይ እግዚአብሔር ልጅ ከሆንክ ራስህን አድን፣ እስኪ ከመስቀልህም ውረድ እያሉ እንደዚህም ጸሐፍትና የካህናት አለቆች ሌላውን ያድናል ራሱን ለማዳን ግን አይችልም እያሉ ይዘብቱበት ነበር። የእስራኤል ንጉሥ ክርስቶስ ከሆነ እነሆ አሁን ከመስቀሉ ይውረድ፣ አይተን እንመንበት አሉ። እርሱ ግን በካህሊነቱና በሥልጣኑም እነርሱ እንደተገዳደሩት ከመስቀሉ ይወርድ ዘንድ በቻለ ነበር። ነገር ግን አዳምን በሞት ያድነዋለሁ ብሎ የነገረው ቃል አይታበልምና ስለዚህ ከመስቀሉ አልወረደም። ዳግመኛም በእግዚአብሔር ከታመነ እነሆ የወደው እንደሆነ አሁን ያድነው፣ የእግዚአብሔር ልጅ ነኝ ይላልና። ከእርሱም ጋር የተሰቀሉት ያሽሟጥጡት ነበር። አይሁድም በማነጻጸር ይህ በመካከል የተሰቀለው ንጉሥ ነው እያሉ ተጠቃቀሱበት።
እነዚህም በግራው በቀኙ የተሰቀሉት ሹማምንቶቹ ናቸው። እነርሱ እንደዚህ ሲሰድቡት፣ እርሱ ግን በኃጢአት ሳሉ እንዳይሞቱ ስለ እነርሱ ለመነላቸው። ጌታችን ኢየሱስም አባቴ ያለ እውቀት ይሰሩታልና ይቅር በላቸው አለ። በዚህም ልመናው ንስሐ የሚገቡበት 40 ዘመን ተሰጣቸው። እነርሱ ግን ንስሐ አልገቡም፣ የገቡም አሉ። ከእርሱም ጋር የተሰቀለው አንድ ወንበዴ ክርስቶስ ከሆንክስ እኛንም ራስህንም አድን ብሎ ሰደበው። ሁለተኛውም ወንበዴ እየገሰጸው በእንደዚህ ያለ ፍርድ ተፈርዶብን ሳለን እግዚአብሔርን አትፈራውምን ብሎ መለሰለት። ለእኛስ በሚገባ ተፈርዶብናል፣ እንደ ሥራችንም ተቀብለናል። ይህ ሰው ግን ምን ክፉ ሥራ የሠራው የለም። ይህንም በተናገረ ጊዜ ዓይኖቹ ተገልጸውለት ጌታችን ኢየሱስ በጌትነቱ ዙፋን ተቀምጦ አየ። መላእክትም ዙሪያውን ቆመው አየ። አቤቱ በጌትነትህ በመጣህ ጊዜ አስበኝ አለው። ዛሬ አስበኝ አላለው። ኃጥአንን የሚቀበል ንስሐ የገቡትን የሚወድ ጌታችን ግን በቸርነቱ ብዛት ዛሬ ከኔ ጋር በገነት እንድትኖር በእውነት እነግርሃለሁ አለው። ጌታችን ኢየሱስንም ከሰቀሉት በኋላ ልብሱን ወስደው እያንዳንዱ ጭፍራ ለአራት ከፈሉት። ስፌት የሌለባት ስረ ወጥ የምትሆን ቀሚሱን ግን ዕጣ ተጣጥለን ለደረሰው ይድረሰው እንጂ አንቁረጠው አንቅደደው ተባባሉ። ልብሴን ለራሳቸው ተካፈሉት። በቀሚሴም ላይ ዕጣ ተጣጣሉ ብሎ መጽሐፍ የተናገረው ይደርስ ይፈጸም ዘንድ ጭፍሮቹም እንደዚሁ አደረጉ። የጌታችን የኢየሱስ እናቱ እመቤታችንም ከእህቷ ከቀሌዮጳ ልጅ ከማርያምና ከመግደላዊት ማርያም ከመስቀሉ አጠገብ ቆማ ሆድ በሚያቃጥል አንጀት በሚቆራርጥ በጽኑ ሐዘን እየጮኸች ታለቅስ ነበር። ከመስቀሉ ስር ወደቀች፣ ለመሞትም ደረሰች። ሰባቱም የመላእክት አለቆች መጥተው አረጋጓት፣ አጽናኗትም። እርሷ ግን ልቅሶ መተውና መጽናናትም አልቻለችም። አባቷ ዳዊትም እሳት በሆነ ፈረስ ተቀምጦ መጥቶ አጽናናት። እርሷ ግን ለቅሶ መተውን መጽናናትን እምቢ አለች። ጌታችን ኢየሱስም እናቱንና የሚወደውን ደቀ መዝሙሩን ዮሐንስን ቆመው ባያቸው ጊዜ እናቱን እነሆ ልጅሽ አላት። ደቀ መዝሙሩንም እነሆ እናትህ አለው። ይህ ደቀ መዝሙር የደሙን መፍሰስ የጎኑን መወጋት የልጇን ሞት ባየች ጊዜ ከሐዘን ጽናት የተነሳ እንዳትሞት ከዚያን ቀን ጀምሮ ወስዶ ከቤቷ አኖራት። እቤትም ከገባች በኋላ መጽናናትን ለቅሶ መተውንም እምቢ አለች። እስከ 3 ቀንም ድረስ እህል ውሃ አልቀመሰችም። ጌቶቼ አብ መንፈስ ቅዱስ ሆይ አደራ እላችኋለሁ፣ እመቤቴ ማርያም አንቺንም እማልድሻለሁ፣ ቃል ኪዳን ግቢልኝ እልሻለሁ። በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩም የሾህ አክሊል ተቀዳጅቶ በመሰቀሉም በመሞቱም ወደ ሲኦል በመውረዱ በጦር በመወጋቱም ጌታችን ኢየሱስ ክርስቶስ በመቀበሩም ኃጢአቴን ሁሉ ይቅር ትሉኝ ዘንድ ከኃጢአትን ፍዳ ታድኑኝ ዘንድ ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።